አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ አልበለዚያ ዝም ብለሽ ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሄርሜ እንግዲህ አብርሽን አልፈልግም ብላለች። ሩታ ደግሞ ልጄን አልሰጥም ብላለች ማለት ነው። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ቤተሰብ እንግዲህ የነኚህ ቤተሰቦች ወጣ ውረድ እኛንም እንግዲህ ዳገትና ቁልቁለት ሆኖብናል ማለት ነው። ምክንያቱም አንድ ሰው ያው እንግዲህ ሀሳቡን ይዞ ወደዚህ ሲመጣ እኛ ደግሞ ሀሳብ የመስጠት ግዴታ አለብን ማለት ነው አይደለ? እና እንግዲህ በመጀመሪያ ወደ ሩታ ይሻላል ወደ ሄርሜላ ሳስበው ግን ወደ ሄርሚ በገባ ነው ደስ የሚለኝና ሄርሜላ እንግዲህ ዛሬ አብርሽ ይቅርታ ሊያስጠይቃት አቤልንና ቡዜን ይዞ መጥቷል። አብርሽ ከዚህ በፊት ያደረኩት ስህተት ነው፣ ስለዚህ በድዬሻለሁና አሁን ይቅርበኝ ለአንዴና ለመጨረሻ ጊዜ ብሎ ሽማግሌ ይዞ መጥቷል ማለት ነው። ቡዜ እንግዲህ እንደምታውቁት ትንሽ ወደ ቡዜ ወደ ሄርሜላ ነበረችና ከዚህ በፊትም ዛሬ ላይ እንግዲህ ያው እኔ ግራ ገብቷታል። እሺ በዩ እንዳትል የወንድሟን ጸባይ ታውቃለች፣ እምቢ በዩ እንዳትል ደግሞ ወንድሟ አሳዝኗታል ማለት ነው። ስለዚህ ምንድነው አማራጯ? ሄርሜላም ከልቧ የቆረጠች አይመስልም። ለጊዜው እንግዲህ ግን ውሳኔን ወስኛለሁ። አንተ በጊዜ ስትኮራብኝ ነበረ፣ አሁን ያለሽበት ሄርሚ ማለት ነው። በቃ ልክ እንደዚህ ኮንፊደንስ ኖሮሽ ምናምን አልፈልግህም ምናምን ነገር የሆነ ላይላዩን ሳይሆን እንደዚህ ኮራ ብለሽ ራስሽን ቆፍጠን ስታደርጊ ይኸውልሽ አብርሽ ሊፈልግሽ መጣ። ያኔ ግን አብርሽ ጥለኸኝ አትሂድ፣ እኔ እኮ እወድሃለሁ፣ እኔ አከብርሃለሁ፣ እንደኔ የሚንከባከብክ የለም ምናምን ነገር እያልሽ ስታለቃቅሽበት ናቀሽ። ስለዚህ ወንዶች ሴት ልጆች የሚንቁት ሴቶች ራሳቸውን ዝቅ አድርገው ሲታዩ ነው። ፈላጊ የላቸውም ከዚህ ቢሄዱም ብሎ አብርሽ ያኔ እኔ ፈላጊ ያለኝ ብሎ ጨቀጨቅሽኝ፣ ነዘነዝሽኝ፣ እረፍት አጣው ብሎ ነው ጥሎሽ ሄደውና ኮራ በይበት አሪፍ ነው። ያው እንግዲህ እንዳያችሁት ነው። ቡዜ እንግዲህ ሄርሜላና አብርሽ አንድ ላይ እንዲሆኑ ነው የምትፈልገው ቤተሰብ ማለት ነው። እናንተ ምን ትላላችሁ? እኔ ግን ያው አላማረኝም። ምክንያቱም ሄርሜላ ወደ አብርሽ እንደምትመለስ እርግጠኛ ነኝ። ግን ደግሞ አብርሽ ሄርሜላን እጁ እስከሚያስገባ ነው እንጂ ጥሏት እንደሚሄድ አትጠራጠሩ። እንደዛ ይመስለኛልና በደንብ አስቢበት ማለት ነውና አንዳንድ ጊዜ ሴቶች ኮራ ስትሉ ወንዶች እንደዚህ ቤታችሁን አንኳክተው ተንበርክከው መተው ይለምኗቸዋል ማለት ነውና ወደ ሩታ ሲሄድ ደግሞ እንግዲህ ልጁን ማሳደግ ካልቻልሽ የኔ እናትና አባት አምጪና እኛ እናሳድጋለን ብለዋል። እውነት ነው። አክስት፣ አጎት፣ አያት የተባሉ ሰዎች የልጅ ልጆቻቸው ወይም ደግሞ አያቶች የልጅ ልጆቻቸው ሲንገላቱ ማየት አይፈልጉም። እንደ ልጆቻቸው የልጆቻቸው ምትክ አብርሽ ማለት እንግዲህ ልጆች ነው። ቡዜ አክስት ናት፣ ዴቭ አክስት ነው አይደል? ስለዚህ ደግሞ ሲንገላታ ስለማይፈልጉ አምጪ እናሳድግ ብለዋል ማለት ነው። ግን ቡዜ ማለት ነው ይሄ ትክክል ነው ብዬ አላስብም። ሩታ እኔ ማሳደግ አቃተኝ አላለችም። እኔ ማሳደግ አቃተኝ አላለችም። ስለዚህ እቺ ልጅ ማሳደግ እስካላቃታት ድረስ አንድ ልጅ አይደለም 3 ልጅ ማሳደግ እችላለሁ እኔ ሰርቼ ነው የምኖረው ብላለች መጀመሪያም። እና አምጪ ልጁን ብለሽ ዝም ብለሽ ቀጥታ ይሁን ጥልቅ ማለት የለብሽም። ምክንያቱም ሄርሜላ አብርሽ ጋር ተንበርክካ ስትለምነው ታናደናለች። ምክንያቱም በቀል ሄርሜላን ስትበቀል ምናምን ታናድደናለች። ማንም ሰው ተንኮል ሲያስብ ሰውን ያናድዳል። እኔስ ነግበኔ ነው የሚል ነገር አለ። ግን ደግሞ የገዛ የራሷን ልጅ አምጪ አቺ ምን ሰራ እና ቡዝዬ ማለት ነው በጣም ተሳስተሻል። ምክንያቱም እንዴት ነው ልጅሽን አምጪ ብለሽ በግድ እንደማስገደድ እኮ ነው። እና ሩታ ከዚህ በፊት እኔ ማሳደግ አላቃተኝም ምናምን ነገር ብላለች። እና ምን ላረግ ፈልጌ መሰላችሁ? ምን ልላችሁ ፈልጌ ነው ዴቭና ቡዜ በጣም ሩታ ላይ አሁን የሰራችሁት ነገር ትክክል አይደለም። ማንም ሰው ልጁን የሚሰጥ ሰው የለም። ስለዚህ ቤተሰብ ምን ማድረግ ነው ያለባት? ሩታ እንግዲህ ልጇን መያዝ ግዴታ ነው። ይሄን አጥፍታችኋል። ሄርሚ ግን በሄርሚ በኩል ግን ለመጣሹ ሄርሚን ስለምትወጂ አብረሽና እሱ አብረው እንዲሆኑ ስለምትፈልጊ ነው። እዚህ ጋር ያው እኔ ከሄርሜላም ጎን አልሆንም ከአብርሽም ጎን አለንም። ምክንያቱም ከሄርሜላ ጎን ሁኚ ካልኩኝ ነገ ጠዋት አብርሽ ጥሏት ሲሄድ ደግሞ ሄርሜላ እኔን ተቆሰኛለች ብለሽ ነው። አሁን ግን ልጁን ማሳደግ አልቻልሽ፣ ለኔ ስጡኝ፣ እናንተ ማሳደግ አልቻላችሁም። በቃ ሩታ አላገኛችኋትም አይደለ? ስለዚህ ተዋት።
እሱ አሁን ከሄርሚ ጋር ስለሆነ አብርሽና ሩታ እየተገናኙ ስላልሆነ በልጁ በኩል ደግሞ እንዲገናኙ ለማገናኘት የፈልጋችሁ የሆነ ነው የሚመስለኝ። ምክንያቱም አብርሽ አሁን ነገ ይመጣና ደግሞ በቃ ልጁን ስጫቸው፣ አያት ናቸው፣ እናቴ ናት፣ አባቴ ናት፣ ያሳድጉ ምናምን ብሎ ከሩታ ጋር ደግሞ ሊቀዋውጠው ነው ማለት ነው። ስለዚህ በቃ ሩታ ከእንግዲህ በኋላ አብርሽ ጋር እንዳትመጪ በዛው ቅሪ። ምክንያቱም እሱ አሁን ሄርሜላን ይቅርታ ጠይቄ ከሄርሜላ ጋር ነው ሆኖ ብሏል። አንቺ የሰራሽው ስራ ከዚህ በፊት ልትበቀያት ይቅርታ ጠይቀሽ ምናምን ነገር ይሄ ሁሉ ነገሮች እያለ ሆኖ እንግዲህ አብርሽ ተጸጽቷል። ሄርሚ ንጹህ ነበረች፣ ለካ እነሱ ናቸው ልጅቷን በእነሱ ሰበብ እሷንም ጣላዋት፣ ብዙ ነገር አድርጋለሃለች ምናምን ነገር ብለው ሰብከውታል። ስለዚህ ሩታ አብርሽን አትለማመጪ፣ ልጅሽን ቀጥ ብለሽ ወጠር ብለሽ ምናምን ቢያንስ ለኛ እንኳን ማለት ነው ለኛ ለሴቶች ራሱ ሴት ብቻዋን መኖር ትችላለች፣ ልጆቿን ማሳደግ ትችላለች አስቢልን። ስለዚህ ልጄን አልሰጥም እንዳልሽው አሁንም አትስጪ፣ አብርሽ ጋር አትምጪ። ስለዚህ ሲንግል ሆነሽ ልጅሽን ማሳደግ ትችላለሽ። ማንም ሰው ልጁን እያሳደገ ነው የሚገኘው ማለት ነው። ሄርሚ ደግሞ አደራሽን ማለት ነው በውሳኔ